ጣናስልን ይህ አዲስ ዋልታ ቴሌቪዥን ነው። አንዋር አብራርና እስጢፋኖስ አበራ የአጀንዳ ፕላስ ፕሮግራምን ይዘን ተመልሰናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ አጀንዳዎችን የምናነሳበት በስፋት በጥልቀት የምንመለከትበት ፕሮግራም እንደሆነ ታውቃላችሁ ተመልካቾች። የዛሬው አጀንዳ ፕላስ አጀንዳ ደግሞ የሰብአዊ መብት ተሟጋች ተቋማትና በየጊዜው የሚያወጧቸው ሪፖርቶች ምን ያክል ገለልተኛ ናቸው በሚለው ጉዳይ ላይ እንነጋገራለን። ተመልካቾቻችን እንደምታውቁት ሰብአዊ መብቶች የሰው ልጅ በተፈጥሮ ብቻ የሰው ልጅ ስለሆነ ብቻ የሚያገኛቸው መብቶች ናቸው። እነዚህ መብቶች በዓለም አቀፍ ደረጃም በተለያዩ በሀገር ውስጥ እውቅና ያላቸው መብቶች ናቸው። የሀገራትን የሰብአዊ መብት አያያዝ የተመለከቱ ሪፖርቶች ደግሞ በየዓመቱ ሲወጡ እንመለከታለን። እነዚህ ሪፖርቶች አንዳንዴ የፖለቲካ ፍላጎት ይጫናቸዋል እየተባሉም ይታማሉ። ከሀገራችን ጋር የተገናኘም በርካታ የሰብአዊ መብት ሪፖርቶች በየጊዜው ይወጣሉ። እነዚህ ሪፖርቶች ምን ያክል ገለልተኛ ናቸው፣ ምን ያክል የሀገራችንን እውነት ያሳያሉ በሚለው ጉዳይ ላይ ለመነጋገር እንሞክራለን። ከዚህ በተጨማሪም ባለፉት የለውጥ ዓመታት የሀገራችን የሰብአዊ መብት አያያዝ ምን ይመስላል የሚሉትን ጉዳዮችም በስፋት ለመመልከት እንሞክራለን። ለማንኛውም ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። አጀንዳ ፕላስን በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ ልትመለከቱ ትችላላችሁ። በተለያዩ የማህበራዊ ትስስር ገጾች ላይ ይህንን ፕሮግራም ታገኙታላችሁ። በዛ አጋጣሚ ሀሳብ አስተያየቶች ካሉ ብትሰጡን ይጠቅሙናል። ለዛም ማስቀድመን እናመሰግናለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያው በኋላ ይመለሳል። ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥንና የተለያዩ ማህበራዊ ትስስር ገጾቻችን ላይ አጀንዳ ፕላስን እየተመለከታችሁ ትገኛላችሁ። አጀንዳ ፕላስ ቀደም ሲል እንዳልኩት የዛሬው አጀንዳችን የሰብአዊ መብት ተሟጋች ተቋማትና በየጊዜው የሚያወጧቸው ሪፖርቶች ሰብአዊ ናቸው ወይስ ደግሞ ፖለቲካዊ ፍላጎት የተጫናቸው ናቸው የሚሉትን ጉዳዮችን እንነጋገራለን። ለዚህ ደግሞ እንደ ሁሉ ጊዜው ባልደረባዬ አንዋር አብራርም እዚህ ይገኛል። እኔም አንዋርም አብራችን እንድትቆዩ በአክብሮት እንጋብዛለን። አንዋር እንዴት ነህ? ሰላም ስጢፍ። አማኑ አለን። ዛሬ በሰብአዊ መብት ሪፖርቶች ላይ ለምን አንነጋገርም ብለን ነው የመጣ ነውና ዝም ብሎ ጠቅለል ያለ ምልከታን በሱ ብንጀምር ጥሩ መሰለኝ። የሰብአዊ መብት ሪፖርቶች በየጊዜው ይወጣሉ። በየጊዜው ይሄ የተባለ ተቋም ስማቸው መጥቀሱ ባያስፈልግም ከኢትዮጵያ ጋር በዓለም አቀፍ ደረጃም ሲያወጡ ይታያልና እነዚህ ሪፖርቶች ሙሉ ለሙሉ ሰብአዊ ናቸው ይላሉ ተቋማቶቹ። ብዙ ሰዎች ደግሞ ፖለቲካዊ ይዘት ይጫናቸዋል የሚሉ ብዙ ሰዎች አሉና እንደሚባለው የሰብአዊ መብት ሪፖርቶች ሰብአዊ ብቻ ናቸው ወይስ ደግሞ ፖለቲካዊ ፍላጎት የሚጫናቸው? ብዙ ክርክር አንደኛው የዓለማችን ዲስኮርስ እሱ እንደሆነ ይታወቃል። ብዙ ክርክር ይነሳበታል። የሰብአዊ መብት ጉዳዮች ወይ ደግሞ ከሰብአዊነት ጋር የተገናኘ ስራ የሚሰሩ በጣም ብዙ ቀና ልብ ያላቸው በጣም ብዙ ጥሩ ስራ ሲሰሩ የኖሩ ተቋማትም ግለሰቦችም ያለበት ዓለም እንደሆነ ይታወቃል። ይሄ በሀገራችን ከባህር ማዶም እንደዛ እንደሆነ ይታወቃል። ሁለተኛ ዓላማው ግቡ ያሳካል ተብሎ የተቀመጠለት ወይ ደግሞ እንዲያሳካ የሚፈለገው ነገር በጣም በጎ ጉዳይ እንደሆነ ይታወቃል። ምክንያቱም ጉዳዩ ከመንግስታት ከፖለቲካ ከአጠቃላይ ከሀገሪቱ ቂም እንደሱ የተገናኘ አይደለም። ኢትስ ኦል አባውት ሰው ነን እዚህ ምድር ላይ ያለን በብሔር በቀለም በማንነት በየትኛውም አይነት ጂኦግራፊ ልዩነት አያስፈልግም። ሰብአዊ ፍጡር በመሆናችን ብቻ መብቱ መከበር አለበት። ስለዚህ ዩኒቨርሳል የሆነ ኮመን ግራውንድ የምንቆምበት የምንግባባበት አንድ ቮካብለሪ ያስፈልጋል። እሱ ቮካብለሪ ሰብአዊና ከሰብአዊ ጋር የተገናኘ ጉዳዮች ናቸው። ስለዚህ ለዚህ ነው እንደዚህ አይነት ተቋማት ሲፈጠሩ እንደዚህ አይነት ውትወታ ሲደረግ በጣም ብዙ ሰዎች እንዳሉ ይታወቃል፣ በበጎ የሚነሱ። አብዛኞቹ ግን የሚኮነኑት የሚተቹት ግድ የለም ከሱ ይልቅ ወደ ፖለቲካ በጣም ያመዝናል። ሁልጊዜ በሰብአዊ መብት በኩል የሚመጣ የፖለቲካ ጫና ሀገራትን እጅ ሲያስጠመዝዝ ፖሊሲ ሲያስቀይር አንዳንድ ጊዜ በሶስት ቀን መንግስት ለመቀየር ሲሞከር እናስተውላለን። ዓለም ላይ ብዙ ስላየን ማለት ነው። ስለዚህ ይህንን በስርዓቱ መነጋገር በጣም ያስፈልጋል። በእርግጥ በጣም የረጅም ዘመን ታሪክ ነው ያለው ጉዳዩ። በጣም ብዙ ስራ ሲሰራበት ነበረ። ሁልጊዜም እንደ ሀገር ደሞኛ እንደ ኢትዮጵያም እንደ አፍሪካም ምንድነው የቸገረን? ችግር አለብን፣ ሰብአዊ መብት ያስፈልገናል፣ እርዳታ እንፈልጋለን። እነዚህ ሁሉ ነገሮች ግን ፖለቲካ ውስጥ እጅና እግር ይዞ ሲገባ እናያለን። ስለዚህ መስመሩ እንዴት እንለየው? ፖለቲካ ጫናውና እርዳታው የሚለይበት ከሌለ አሁንም
ቋንቋው ጉዳዩ ራሱ የሰብአዊ መብት እርዳታ የሚባለው ጉዳይ በሙሉ አቢዩዝ ይደረጋል ወይ ደግሞ እየተዋረደ ሄድና ሊትራሊ ፖለቲካ ቋንቋ ነው። ባለፈው እንዳልከው ነው ባለፈው በኢትዮጵያ የሰሜኑ ግጭት በነበረበት ወቅት ሶስት ነገሮችን እኔ እንግዲህ ከዛሬው ርዕሳችን ጋር ብዙም ባይገናኝም ትዝብት ውስጥ የወደቁበት ጊዜ እንደነበረ እናስታውቃለን። አንደኛው የእርዳታ ድርጅቶች ናቸው። በእርዳታ እንስጥ በሚል ስም ይሰራ የነበረውን ፖለቲካ እናስታውሳለን። ማስታጠቅ እንደዚህ የሚለው ነገር ጨምሮ። ሁለተኛው ሚዲያዎች ናቸው። ሶስተኛ ደግሞ የሚዲያዎች እንዴት ኦፕሬት ሲያደርጉ እንደነበረ እናስታውሳለን። በሶስተኛ ደረጃ ደግሞ የሰብአዊ መብት ተሟጋች ነን የሚሉ ተቋማት ያወጧቸው የነበሩ ሪፖርቶች ምን ያክል ባያዝድ እንደነበሩ እናስታውሳለን። ኤኒዌይ የዛሬው ትኩረታችን ሰብአዊ መብት ተቋማቱ ስለሆኑ እሱን እናንሳ። ሰብአዊ መብት ራሱ ምንድነው የሚለው ነገር እንግዲህ ቅድም አንተም በአለፍ ቅድም ለመነካካት እንሞክርከው ሰብአዊ ማለት ለሰው ማለት ነው። ስለዚህ ሰው መብቶች ስንል እንደምናውቀው ሁለት አይነት መብቶች አሉ። ጠቅላላ አድርገን ሰብአዊ መብቶች አሉ፣ ዲሞክራሲያዊ መብቶች አሉ። ዲሞክራሲያዊ የምንላቸው መብቶች ዲሞክራቲክ ከሆኑ ሀገሮች የሚመጣ መመረጥ እንዲህ አይነት ነገሮችን ያካተተ ነው። ሰብአዊ መብት ስንል ግን ሰው በመሆኑ ብቻ በተፈጥሮ የሚያገኛቸው መብቶች ናቸው። እነዚህ መብቶች የሚሰጡ የሚነሱ ሳይሆኑ በቃ የሰው ልጅ በሙሉ ሊያገኛቸው የሚገቡ ናቸው። ምሳሌዎችን ጥቀሱ ከተባለ በህይወት የመኖር መብት አንደኛው የሰው ልጅ ካለው የሰብአዊ መብቶች መካከል አንደኛው ነው። ሁለተኛው የማሰብና ሀሳብን በነጻነት የመግለጽ መብት ነው። ሶስተኛው የመዘዋወር መብት። እንደዚህ እያልን ብዙ መብቶችን ልንዘረዝር እንችላለን። የሰብአዊ መብቶች በዘር፣ በጾታ፣ በቆዳ ቀለም፣ በቋንቋ፣ በምንከተለው ሃይማኖት፣ በምንከተለው የፖለቲካ አስተሳሰብ፣ ባለን የሀብት ደረጃ ሀብታም ድሃ ከመሆን ጋር መድሎ የማይፈጸምባቸው ሁላችንም የምናገኛቸውና ለሁላችንም የሚሰጡ ናቸው። ሰብአዊ መብቶች ብዙ ባህሪ ያላቸው፣ አንዳንዶቹ በግል የምናገኛቸው ናቸው፣ ሌሎቹ ደግሞ በቡድን የምናገኛቸው የሆኑ መብቶች እንዳሉም ይታወቃል። ሰብአዊ መብት ማክበር፣ ሰብአዊነት ይከበር በምንልበት ጊዜ ግን ግዴታ የሌለበት ነገር አይደለም። እያንዳንዳችን ሰብአዊ መብታችን እንዲከበርልን እንደምንፈልገው ሁሉ የሌሎችን ሰብአዊ መብት የማክበርም ግዴታዎች እንዳለብንም አብሮ ተያይዞ ያለ ነገር ነውና ጨምርበት። የሰብአዊ መብት ምንነት ቀላል ነገር አይደለም። እነዚህ ነገሮች እንዳልከው የሰብአዊ መብት የሚባሉ ጉዳዮች ብዙ ውትወታ ሲደረግባቸው ይነገራል። ቀደም ብለ የጠቃቀስካቸው ነገሮች ያስፈልጋሉ። ፐርሰናሊ እንደ አጀንዳ ፕላስ አዘጋጅም ይሄ ነገር በጣም ያስፈልጋል ብለን እናምናለን። መንግስታት፣ ፓወር ያላቸው፣ እውቀት ያላቸው ተጽዕኖ ፈጣሪ ሰዎች በሙሉ በሚፈጥሯቸው ቀላል የሆነ ኃላፊነት የጎደለው መንገድ በጣም ብዙ የሰብአዊ መብት ሲጣስ እናያለን። እነዚህን ሁሉ መታረቅ አለበት። ሁልጊዜ ፓወር ያለው፣ ስልጣን ያለው፣ ሁልጊዜ ተጽዕኖ ፈጣሪ የሆነ ሰው በሙሉ ልጓም ከሌለው፣ በህግ በስርዓት በተቋማት ልጓም ካላስያዝከው ልጓም አይኖረውም። ሰብአዊ መብት የሚባለውን ነገር እየደፈጠጠ ይሄዳል። ስለዚህ እነዚህ ተቋማት በጣም ፋውንዴሽናል ናቸው። ዓለማችን፣ ሀገራት፣ መንግስታት፣ ተጽዕኖ ፈጣሪ ሰዎች ሚዛን ጠብቆ እንዲሄድ የነዚህ ሰዎች ቮካል ድምጽ ያስፈልጋል። የነዚህ ድምጽ የነዚህ ውትወታ ዓለምን በጣም ከልክ በላይ አምባገነን ለሆኑ መንግስታት ልጓም ማበጀት ይችላል ተብሎ ይታመናል። ለዚህ ነው እንደ ዜጋ እንደ ሰው እዚህ ምድር ላይ ምንም አይነት ነገር ልዩነት ሳይኖር እንዲሄድ ስለሚያስፈልግ ነው እዚህ ላይ በጣም የጸና አቋም ያለን ነው። ጉዳያችን እሱ አይደለም። ጉዳያችን እንደሱ አይነት ንግግር ቢሆን ኖሮ ዓለማችን በጣም ቀና መሆን ይችል ነበረ። አሁን ጠዋት ማታ የምናያቸው ይሄ ዳብል ስታንዳርድ ያለበት፣ ቀለም ያለየ፣ ብሔር ያለየ፣ ሃይማኖት ያለየ አይነት ቋንቋ አይኖረንም ነበር። በተቻለን መጠን ሰው ብቻ በመሆን የሚያከብር ሀያል ሀገር ይኖራል። ሰው ብቻ በመሆን የሚያከብር አምባገነን መንግስት ይኖራል። ስለዚህ በሁለቱ መልክ ስርዓት ያለው የዓለማችን ኦርደር እንዲሄድ ያስፈልጋል። ከነዚህ ውስጥ ግን ነጥለውና ተቋማቱ ስፔሲፊካሊ ደግሞ ዓለም ላይ በጣም ተጽዕኖ የሚፈጥሩ የሰብአዊ መብት ተቋማት እንዴት ነው ኦፕሬት የሚያደርጉት? ለምንድን ነው ወይ ደግሞ ማለት the cause of existence-አቸው ምንድን ነው? ማለት የመኖራቸው ሚስጥር ምንድን ነው? አሁን ያልነውን ነገር ብቻ ማስከበር ነው? እንደሱ ከሆነ ትንሽ ስፕሊት ማድረግ ያስፈልጋል፣ መለየት ያስፈልጋል። ካልሆነ በጣም ብዙ ይምታታል ብዬ ስለማስብ ነው። ዴሞክራሲ፣ ሰብአዊ መብት፣ የሰው ልጆች መብት ምናምን የሚባሉ ጉዳዮች አንዳንድ ጊዜ ሀያላኑ ወይ ደግሞ ሀያላንን የሚሉ ሀገሮች ኢንትረስታቸው ማስጠበቂያ እንደሆነ ብዙ ይተቻሉ። ኢን አዘር ወይ ደግሞ ዳብል ስታንዳርድ ይሆናሉ። ለነሱ ካልተመቸ፣ ለነሱ ደስ ካላለ የፈለጉትን ነገር ያደርጋሉ።
የዚህ ጥሩ ምሳሌ ተደርጎ የሚነሳው በየትኛው መልክ በየትኛው ዘመን ለሰብአዊ መብት የሚታገል ትልቅ ዓለም አቀፍ ተጽዕኖ ፈጣሪ ድርጅቶች መንግስታቶች ከልክ በላይ አምባገነን ሲሆኑ ከልክ በላይ ዜጎቻቸውን ባልተገባው ሲገፉ እጃቸውን አጣጥፈው ይጠብቃሉ። አንድ ሁለት ደግሞ ጭራሽ ይደግፋሉ። ብዙ እናስተውላለን። ሁሉ ጊዜ አንተ ታነሳዋለህ የላቲን አሜሪካ ሀገሮች አፍሪካም ሀገር ላይ እንደዛ ይስተዋላል። ተቋማት በዛ ይኸውልህ እርዳታ ፖለቲካል ኢንስትሩመንት ነው እዚህ ዓለም ላይ ፖለቲካል ኢንስትሩመንት ለመሆኑ ጥሩ ምሳሌ ተደርጎ የሚነሳው የግራም ሃንኮክ መጽሐፍ ነው አይደል ሎርድ ኦፍ ፖቨርቲ እሱን ማንበብ ለተመልካቾቻችን አይን ገላጭ ነው ብለን እናስባለን። ይሄንን ፍላጎት ሲሰሩ ይሄንን ኢንስቲትዩሽን ሲያመጡ ምናምን ግን ሶስት በጣም ሲሪየስ ጉዳዮችን እንደ ኢንስትሩመንት ይጠቀማሉ ያምናሉ። ስፔሲፊካሊ ዓለም ላይ በጣም ተጽዕኖ የሚፈጥሩ ሰብአዊ መብት ድርጅት ነን የሚሉ ሀገራት ላይ በጣም ባልተገባው ሁኔታ ተጽዕኖ የሚያሳድሩትን አንደኛ የሰብአዊ መብት የሚባለውን ጉዳይ ዴሞክራሲ የሚባለውን ጉዳይ ሰላም ጥያቄ የሚባለውን ጉዳይ ትሪት የሚያደርጉበት መንገድ ትንሽ ለየት የሚለው ሊያሳኳቸው የሚፈልጓቸው አንደኛ ዓላማ ይኖራቸዋል፣ ሁለተኛ ሊያጣጥሏቸው የሚፈልጓቸው መንግስታት ይኖራቸዋል፣ ሶስተኛ ሊያሳኳቸው የሚሹትን ጉዳይ ሚስ ሲያረጉ መንገድ ቀይረው ነው የሚመጡት። ለዚህ ጥሩ ምሳሌ የሚሆነው የሰሜኑ ጦርነት ጊዜ ሳማንታ ፓወርን እናስታውሳለን። የዩኤስኤድ ፕሬሸሩ ቀላል አልነበረም። እንግዲህ እሳቸው የዩኤስኤድ የእርዳታ ትልቅ ድርጅት መሪ ሆነው ፖለቲካል ኢንስትሩመንቱን ግን እንዴት ይዘውሩት እንደነበረ ይታወቃል። ያው በጣም ፈተና የሚሆነው ሶስት ነገር አንደኛ ዓለማችን ላይ ያሉ የትኞቹም ዕውቀት ያስተዳድራሉ፣ ሁለተኛ ዓለማችን ላይ ያሉ ትልልቅ መረጃዎችን ያመርታሉ ያስተዳድራሉ፣ ሶስተኛ አይዲያስ ሐሳቦችን በሙሉ ይቆጣጠራሉ ፓምፕ ያደርጋሉ። ከኢንተርኔት ውጭ ዕውቀት ያለ ይመስለናል፣ እዚህ ሀገር ውስጥ ዕውቀት ያለ ይመስለናል። እሺ ሐሳብህን መረጃውና ዕውቀትን ማስተዳደር ከጀመሩ የሚፈልጉትን አይነት ኢንቴንሽን የሚፈልጉትን አይነት አይዲያ ፓምፕ ማድረግ በጣም ቀላል አይቸገሩ። ወደ ሰብአዊ መብቶቹ ስናመጣው ነገሩ እንግዲህ ሰብአዊ መብት ስንል ቅድም እንዳልነው ተፈጥሯዊ የሆኑ መብቶች ናቸው። ግን በዓለም አቀፍ በቀደመው ጊዜ በተለይ እስከ ሁለተኛ ዓለም ጦርነት ድረስ እንደምናውቀው ሰብአዊ መብቶች የሀገር ውስጥ ጉዳይ እንጂ ያ በዓለም አቀፍ ደረጃ ሀገሮች የተስማሙባቸው ህግጋቶች አልነበሩም። ከዛ በፊት እናውቃለን እነ እንግሊዝ አንዳንድ ጊዜ እንደውም አያስገድዱም ነበረ ቀደም ባለ ጊዜ። ሀገሮች ግን በራሳቸው ለምሳሌ የመጀመሪያ ተብሎ የሚታሰበው የእንግሊዝ ማግና ካርታ የሚባል ሰነድ ነበራቸው በ12 ምናምን አካባቢ ማለት ነውና ያ ሰምሃው መንግስትና ዜጎችን የሚያገናኝ የህግጋትን በውስጡ የያዘ ሀብት ማፍራት መንቀሳቀስ ምናምን የሚሉ ነገሮች ነበሩት። ከሱ እየተቀዳ የአሜሪካን ህገ መንግስትን በሚረቅበት ጊዜ የፈረንሳይም ከአብዮታቸው በኋላ እነሱ ነገሮች ለማካተት ሞክረው ነበረ። ከሁለተኛ ዓለም ጦርነት በኋላ በተለይ የተባበሩት መንግስታት ድርጅት ከተቋቋመ በኋላ በ1945 ግን ሰብአዊ መብት የሚሉት ነገሮች እንደ አንድ የዓለም አቀፍ ስምምነት ሆነው በቻርተር ደረጃ ጸድቀዋል። እዛ ውስጥም እንግዲህ ሀገራችንን ጨምሮ በርካታ መስራች ሀገራት ፈርመውታል። ስለዚህ ብዙ ስምምነቶች አሉ በዓለም አቀፍ ደረጃ ሰብአዊ መብትን ለመግራት ሰብአዊ መብትን ለመቆጣጠር የጸደቁ የተፈረሙ ማለት ነው። የጭካኔ ተግባር አለማድረግ፣ ለህፃናት የተሰጡ መብቶች፣ ለሴቶች የተሰጡ መብቶች፣ የሲቪልና የኢኮኖሚ መብቶች፣ የባህል ጥበቃ ምናምን የምንላቸው በርካታ መብቶች አሉ። እነዚህ ወደ ሀገራችን በምንመጣበት ሰዓት ህገ መንግስት 4 ህገ መንግስት እንደነበረን ይታወቃል በሀገራችን። የመጀመሪያው በአፄ ኃይለ ሥላሴ ጊዜ የነበሩት 2 ህገ መንግስታት ናቸው። ከዛ የደርግ ህገ መንግስት ነው። አሁን ደግሞ በስራ ላይ ያለው የኢፌድሪ ህገ መንግስት ነው። የኢፌድሪ ህገ መንግስት 1/3 እንግዲህ አንቀጹ ለሰብአዊ መብቶች የተሰጠ ነው ተብሎ ይታመናል፣ ይነገራል። በኢትዮጵያ ደግሞ እንግዲህ በ1945 ቅድም እንዳልነው ዩኤን እንደመመስረቷ የዩኤን ዓለም አቀፍ ኢትዮጵያ የፈረመቻቸው ህጎችም የኢትዮጵያ ህግ አካል ሆነው በስምምነት ውስጥ እንዳሉ እንመለከታለን። ስለዚህ የሰብአዊ መብት በኢትዮጵያ ህገ መንግስታዊ ጥበቃም ያለው ነው። በዓለም አቀፍ ስምምነቶች እንደ መፈረማችንም ብዙ የሰብአዊ መብት ጥበቃ በሀገራችን አለ ማለት ነው።
ባለፉት ዘለግ ላሉ አመታት ኢትዮጵያ ትወቀስ የነበረበትን ነገር መቀበሉ ነው ተገቢ ይመስለኛል። በተለይ የሰብአዊ መብት ጥሰቶች በስፋት ሲፈጸሙ እናስተውሳለን። እነዚህ ተቋማት ሪፖርት ሲያደርጓቸው አምነስቲም ብትለው ሂውማን ራይትስ ዎች ብንለው ሌሎች ተቋማትም ሪፖርት ሲያደርጓቸው የነበሩ የሰብአዊ መብት ጥሰቶች እንደነበሩ እናስተውሳለን። እስረኞች እንዴት ይያዙ እንደነበረ እናስተውሳለን። ከጅብ ከአውሬ ጋር እስረኞች የሚታሰሩበት ጊዜ እንደነበረ እናስተውሳለን። በእስር ላይ የነበሩ ሰዎች ያልተገባ በርካታ ስነልቦናዊ ጥቃት የሚጎዱ ነገሮች ሁሉ ይደረጉባቸው እንደነበረ እናስተውሳለን። በዘፈቀደ ሰዎች ህይወታቸውን የሚያጡበት የነበረበት ሁኔታ ነበረ። ፍርድ ቤቶች እንዴት ምንድነው ጭቆና ማስቀጠያ ሆኖ ያገለግሉ እንደነበረ እናስተውሳለን። የሰዎች የሰብአዊ ጥያቄ ባነሱ ቁጥር ምን አይነት በደል ይፈጸምባቸው እንደነበረ ምን አይነት ግፍ ይፈጸምባቸው እንደነበረ እናስተውሳለን። ሰዎች ሲያዙ ክብራቸውን ባልጠበቀ መልኩ እየተዋረዱ ግማሾቹ ከልጆቻቸውና ከባለቤቶቻቸው ፊት ተይዘው የሚሄዱበት ሁኔታዎች እንደነበሩ እናስተውሳለን። የሰዎችን ማንነት መሰረት ያደረገ የብሔር ምናምን ማንነት ያደረጉ እስራቶች ይፈጸሙ እንደነበረ እናስተውሳለን። ፍርድ ቤት ሳይቀርቡ በርካታ ጊዜ ሰዎች እስር ቤት ውስጥ ያሳልፉ እንደነበረ እናስተውሳለን። ለውጡ የመጣ ጊዜም የምናስተውሰው ነው። እግራቸው የተቆረጠ ሰዎች እስር ቤት ውስጥ እናስተውሳለን። አስገድዶ መድፈር እንዲህ አይነት ነገሮች ኢሰብአዊ ተግባር የተፈጸመባቸው ብዙ ሰዎች ነበሩ። ለውጡም እንዲመጣ አንደኛው ምክንያት የነበረው ኢትዮጵያ ውስጥ ይፈጸሙ የነበሩ ኢሰብአዊ መብት አያያዞች ወይም ደግሞ የሰብአዊ መብት ጥሰቶች እንደነበሩ እናስተውሳለን። ከለውጡ በኋላ ግን ለነዚህ ግፎች ለነዚህ ነገሮች ጠቅላይ ሚኒስትሩም እውቅና የሰጡበት አጋጣሚ ነበረ። ከዛ በኋላም ሰምሃው የሰብአዊ መብት አያያዝን በኢትዮጵያ ለውጥ እንዲመጣ ሙከራዎች የተደረጉ ይመስለኛል። አፋኝ የነበሩ ህጎች ለምሳሌ የጸረ ሽብርተኝነት ህግ የምንለው ከሚዲያ ነጻነት ጋር የነበሩ የፕሬስ ህግ የምንለው ሌሎች እንዲህ አይነት የህግ ማሻሻያዎች የተደረጉባቸው ነበሩና እስቲ በተወሰነ መልኩ ማወዳደር ብንችል የሰብአዊ መብት ወይ ደግሞ የኢትዮጵያ ተቋማቱ የሚሉትም በኋላ እንመጣለን። ግን መሬት ላይ ያለውን ትላንት በኢትዮጵያ ውስጥ የሰብአዊ መብት አያያዝ ምን ይመስል ነበረ፣ ዛሬስ ምን ይመስላል? እንግዲህ የሰብአዊ መብት ስንል የሰብአዊ መብት ኮሚሽን ተቋቁሞ ገለልተኛ በሆኑ ሰው እንዲመሩ ተደርጓል። እሱ የሚያወጣቸው ሪፖርቶች አሉ። ኢሰመጉም የምንለው እንግዲህ በፕሮፌሰር መስፍን ወልደማርያም የተቋቋመው ተቋም አለ። እሱም የሚያወጣቸው ሪፖርቶች አሉ። እነሱ ሪፖርቶች ምን ይላሉ የሚለው በኋላ እናያለን። ግን ከህግ መሻሻያ ምናምን የምንላቸው ነገሮች መነሻ አድርገን ከ6 ዓመት በፊት የነበረውና ባለፉት 6 ዓመታት የሰብአዊ መብት አያያዝ በኢትዮጵያ ምን መልክ አለው የሚለው ሁለት ነገር ተቋማቱም ቅድም እንዳልከው ወደ ኋላ እናነሳለን። የዓለም በጣም ኢንፍሉዌንሻል የሆኑ የሰብአዊ መብት ጉዳይ ላይ የሚሰሩ ተቋማት በጣም ፖለቲካሊ ይጫናቸዋል ካልን የዛን የሚዘግቧቸውን ጉዳይ ተመሳሳይ ፓተርን እንዳላቸው ይታወቃል። ኦል ኢን ኦል ግን ዋናው ጉዳይ ሰብአዊ መብት የሚባል ጉዳይ ከፖለቲካ ተነጥሎ የሰብአዊ ነገርን በስርዓቱ ማክበር የሚችል ሀገሩን ዓለምን በጣም ሰላም የሚሆንበትን መንገድ መስራት ይችላሉ ተብሎ ስለሚታመን እሱ ላይ በደንብ መታሰብ አለበት ብዬ አስባለሁ። ሁልጊዜም የኢትዮጵያ ሰብአዊ መብት የሚባለው ጉዳይ በመንግስታት ልውውጥ ውስጥ ጥሩ ካልቸር ኖሮን አያውቅም። ይህንን ካልቸር ቀስ እያልን መቀየር አለብን። ኦል ኦፍ ሰደን ድንገት ሁሉ ነገር የሚስተካከል አይደለም የትኛውም የሰብአዊ መብት ጉዳይ። ከዛ ይልቅ ማስተካከል የሚቻልባቸው ሁለት ሲሪየስ ነገሮች አሉ። አንደኛ ኢንስቲትዩሽኑን ስጋና ነፍስ ዘርቶ ስትሮንግ ሆኖ መንግስትን የሚቆጣጠር መንግስትም የመንግስት ስትራክቸርም በጣም ሳቦታጅ የሚሰሩ ሰዎችን ኮንትሮል የሚያደርግ በጣም ኢንዲፔንደንት የሆነ ኢንፍሉዌንስ የሌለበት የዌስቱም የዓለም አቀፍ ሰብአዊ መብት ድርጅት ኢንቴንሽንም ብዙ የሌለበት ከሱ በጣም የተለየ ሀገሩና ናሽናል ኢንትረስት የሚባለውን ጉዳይ በጣም ማስጠበቅ የሚችል አይነት ኢንስቲትዩሽን የመገንባት ኃላፊነት አለብን። ብዙ ኖሮውን ያውቃሉ ተብሎ ስለማይታሰብ ሁልጊዜም በመንግስት ከሚቋቋሙት የሰብአዊ መብት ድርጅቶች በላይ ለብቻቸው ኢኒሼቲቭ ኖሯቸው የሚሰሩት የተሻለ በጣም ተቆርቋሪ እንደነበሩ ይታወቃል። ከነሱ የምንዋሰው መንግስትን በስርዓቱ ኮንትሮል የሚያደርግ የመንግስት ኢንስቲትዩሽን ላይ ያሉ ሳቦታጅ የሚሰሩት ሰዎችን በጣም ሃንድል የሚያደርግ አለ አይደል። ናሽናል ኢንትረስት የሚባለው የሚሰጠው ለመንግስትና ለሚመጣው ስርዓት ብቻ አይደለም። ሁልጊዜም የእነዚህ ዓለም አቀፍ ትልልቅ ተጽዕኖ ፈጣሪ የሰብአዊ መብት ድርጅት ተቋማት
ከመንግስቱ የሀያላን ሀገር ጋር ከሚመጡ መንግስታት ጋር ካላቸው አቋም ጋር ሁልጊዜ ላይ መሳሰል ይችላል። ኦሊኖል ግን የሚያገናኛቸው አንድ ቀጭና በጣም አስፈላጊው መስመር ናሽናል ኢንትረስት ጉዳይ ያስማማቸዋል። ሰብአዊ መብቶቹም የሀገራቸውን ኢንትረስት ይጠብቃሉ፣ የመጣው መንግስት የሀገራቸውን ኢንትረስት ይጠብቃሉ። ስለዚህ በተቻለን መጠን ኢንስቲትዩሽኖቹ በዛ ልክ ማዋቀር የመጣንበት በጣም የተሳሳተ በጣም አስጨናቂ የሰብአዊ መብትን የሚያጎድል እና ደግሞ አንዳንድ ጊዜ አደባባይም የነበርንበት የመጣንበት ይሄ ማህበራዊ ትስስር ሃይማኖተኝነታችን ሁሉ ነገሩን የጠፋ የሚያስመስለው ታሪካችንን ማስቆም ይችላሉ ያምናሉ። እኔ ስትሮንግሊ በኢንስቲትዩሽን አምናለሁ። ግን ምንድን ነበር የነበሩት ለውጦች በፊት የነበረውና አሁን? ለዚህ ነው በደንብ ከሰማኸኝ አንተ የዘረዘርካቸው ነገሮች ካልቸር ነው የመጣው። እሱ ካልቸር መቆም ያለበት መቆም የሚኖርበትም በኢንስቲትዩሽን በተቻለን መጠን ያለፈው 5 ዓመታት በጣም ስትሪክትሊ ለመስራት የተሞከረው እሱ ነው። ኢንስቲትዩሽን ኢሰመኮ ኢንስቲትዩሽን ነው፣ ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው። በተቻለው መጠን ኢንዲፔንደንት ሆኖ እንዲሰራ ኤክስፔክት ይደረጋል። ባለፈው እዚሁ መድረክ ላይ ለማንሳት ሞክረናል። የመንግስት የቤት ስራ እንዳለ ሆኖ የእንደዚህ አይነት የሰብአዊ መብት ድርጅቶች የራሳቸው ደግሞ የቤት ስራ ምን እንደሆነ ጠንቅቆ ማወቅ ጥሩ ነው። ሁለቱ በስርዓቱ ሲገናኝ ነው ሀገሩ ላይ ያለውን ፖለቲካል ኢኮኖሚ ማረቅ የህግ ማሻሻያዎች ከህግ አንጻር። ለዚህ ነው ኢንስቲትዩሽን ሲቋቋም ድንገት አይደለም እስጢፋኖስ። ኢንስቲትዩሽን የሚቋቋመው በህግ በአዋጅ በስርዓት ነው። ሁለት ኢንስቲትዩሽን የሚቋቋመው ኢንስቲትዩሽን የሚመሩት ስትሮንግ ሰዎች ሲመጡ። እኔ ደግሞ ለፈለኩት ምንድነው የሰብአዊ መብት ጥበቃን የሚያደርገው ተቋማት ብቻ ሳይሆኑ ህግጋትም ናቸው። መጀመሪያ እኔ ፐርሰናሊ ህግጋቱ ህጎቹ በህገ መንግስት በምናምን የተቀመጡት ነገሮች እንዳሉ ሆነው የአፋኝ ህጎች ካሉ ተቋማቶቹ ኢንዲፔንደንት እንኳን ቢሆኑ ያንን ህግ ነው ለማስፈጸም የሚገደዱት። ባለፉት 4-5 ዓመታት ግን እነዚህ ነገሮች ለውጥ ለማድረግ ተቋማቶቹ ኢንዲፔንደንት እንዲሆኑ የተሰራው ስራ እንዳለ ሆኖ የሰብአዊ መብት ጥበቃን ህጋዊ መሰረት ለመስጠት ደግሞ አፋኝ የነበሩ ህጎች ማስተካከል አለበት። ይኸውልህ ቀደም ብለህ መግቢያ ላይ እንዳልከው የህገ መንግስቱን 1/3 የሰብአዊ መብት የሚያከብር ህገ መንግስት ነው ይኖራል። በጣም ወርቅ የሆነ ህገ መንግስት ነው ያለው ነው። እንዴት ነበር ግን የኖር ነው እኮ እሱን ነው ማለት እሱን ህጉን ታወጣዋለህ፣ ህገ መንግስት ላይ ታሰፍረዋለህ። እሱን ማስከበር የሚችል ነፍስ ያለው ስትሮንግ ኢንስቲትዩሽን ከሌለ ሬሌቫንት ነው። ለዚህ ነው አንዱ ከአንዱ ጋር በጣም የሚገናኘው። ያለፈው 5 ዓመት የለውጡ አንደኛው ጥሩ ፓተርን ተደርጎ የሚነሳው ኢንስቲትዩሽን ላይ ስትሮንግ ነው። ምርጫ ቦርድ የሚባለውን ሲያቋቁም ኢንዲፔንደንት አድርጎ ካለመታመን ወደ መታመን የሄደው ህግና ስርዓት ኳል ሁልጊዜ እናነሳለን። ኢትዮጵያ ውስጥ የህግ የአዋጅ የምናምን ችግር የለም ይባል። ችግሩ ያለው ኢንስቲትዩሽን በጣም ፎከስ ተደርጎ ሲሰራበት ከኖረበት አንደኛው ፓተርን እሱ ነው። ይሄ ለሰብአዊ መብቶችም ይሰራል። ለዚህ ነው ኢሰመኮ ኢዝ ሞር ኦፍ ኢንዲፔንደንት ነው፣ ይጠያየቃል፣ ከመንግስት ጋር ግብግብ ይፈጥራል ምናምን። ኢትስ ጉድ። ፖይንቱ ግን ሚዛን እንዴት ይጠብቅ፣ ከናሽናል ኢንትረስት ጋር እንዴት ይገናኝ ነው የኔ ጥያቄ። ለዚህ ነው ኦልዌይስ አላማ መር ኢንስቲትዩሽን መር ከሆነ በጣም አሪፍ ነው። ብዙ ርቀቶች ለዚህ ነው ያለፈው 5 ዓመት የተቀየረው ካልቸር እሱን ካልቸር ስትሮንግሊ ለሚቀጥለው 20 ዓመት ከወሰር ነው ማይነቀነቅ መሰረት ይዘን እንግዲህ ኢትዮጵያንም በተመለከተ ዓለም አቀፍ ሌሎች ሀገራትንም በተመለከተ የሰብአዊ መብት ሪፖርቶችን የሚያወጡ ተቋማትን በ3 በ4 ከፍለ ማየት እንችላለን። አንዳንዶቹ የተባበሩት መንግስታት አካል የሆኑ ናቸው እንደ ሃየር ኮሚሽን ፎር ሂውማን ራይትስ አይነት። ሁለተኞቹ ደግሞ መንግስታዊ የሆኑና ሀገር ውስጥ ትኩረት አድርገው የሚሰሩ ቅድም እንዳልከው አንደኛው ኢሰመኮ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን፣ ሁለተኛው ኢሰመጉ ነው። ሶስተኛው ደግሞ መንግስታዊ ያልሆኑና ቀጠናዊ የአፍሪካ ምናምን የምንላቸው፣ ከዛ ደግሞ ዓለም አቀፍ ተቋማት አሉ፣ ከዛ ሀገራትም አሉ። የአሜሪካን የሰብአዊ መብት ሪፖርቶችን ታወጣለች። ዓለም አቀፍ የሰብአዊ መብት ተቋማት የምንላቸው እንደ አምነስቲ እንደነ ሂውማን ራይትስ ዎች አይነት ተቋማትም ሪፖርቶችን ያወጣሉ።
ከዛ ቀጣናዊ የምንላቸው ደግሞ እንደ አፍሪካን ሂውማን ራይትስ ሴንተርን የመሳሰሉት ተቋማትም ያወጣሉ። የኢትዮጵያ ሰብአዊ መብቶች ኮሚሽንም ሲያወጣ እንመለከታለን። የኢሰመጉም ይህንኑ አይነት ነገር ሲያወጣ እንመለከታለን ሪፖርት። የተባበሩት መንግስታት ውስጥ ያለው ሃየር ኮሚሽን ፎር ሂውማን ራይትስም ተመሳሳይ ሪፖርት ያወጣል። የተባበሩት መንግስታት የጸጥታው ምክር ቤትም የሰብአዊ መብት አያያዝን የተመለከቱ ሪፖርቶችን ያወጣል። እነዚህ ሪፖርቶች ሁሉም ድፍን ናቸው፣ እውነታውን አያሳዩም። ሁሉም ፖለቲካ የተጫናቸው ናቸው፣ ሰብአዊነት የላቸውም ሊባል የሚችል አይመስለኝም። ለምሳሌ የሌሎቹን ትተን አንዳንዶቹ በጣም ወደ ፖለቲካ የተለጠፉ የሰብአዊ መብት ተቋማት እንደነበሩ እናስታውሳለን። ቅድም አንተም እንዳልከው የኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን አሁን ከነበረው አመራር በፊት የነበረውን አመራር በምናስብ ጊዜ ከዛሬ 7-8 ዓመት በፊት እጅግ መንግስትን ወግነው የሚቆሙ የሰብአዊ መብት ኮሚሽን ተከራካሪ ነን የሚሉ ሰዎችን እናስታውሳለን። ኢሰመጉም በተለይ በፕሮፌሰር መስፍን በሚመሩበት ጊዜ ከዛ በኋላ በነበረው ሁኔታ እንዴት ለሰብአዊ መብት ጠንክሮ ሲከራከር እንደነበረ እናስታውሳለን። አሁንም የኢትዮጵያ ሰብአዊ መብቶች ኮሚሽን በዶክተር ዳንኤል የሚመራ ማለት ነው አንድም ቀን የመንግስትን ፍላጎት ወይም ደግሞ የመንግስት ኢንተረስት ይጫናዋል ልትል አትችልም። ኢንዲፔንደንት የሆኑ ሪፖርቶችን ያወጣል ብዬ አምናለሁ። አዲስ ካልቸር ለመስራት እየሞከረ ነው። እውነት አይደለም የሚለው ነገር ሌላ ጉዳይ ነው። የሚያከራክር ሆኖ ግን ሰምሃው ኢንዲፔንደንት ሆኖ ለመሄድ ሲሞክሩ እናያለን። ጠቅላላ አድርገን የኢትዮጵያ ዓለም አቀፍ ሰብአዊ መብት ተቋማት የሚሆኑ ቀጣናዊ የአፍሪካ ተቋማት የሚሆኑ የዩኤን የተባበሩት መንግስታት አካል የሚሆኑ ኢሰመኮም ይሁን ከኢትዮጵያ ጋር የሚያወጣቸው ሪፖርቶች ጠቅለል ሲል ምን አይነት ይዘት ያላቸው ናቸው? በቀደመው ጊዜም እናስታውሳለን የኢትዮጵያ ሰብአዊ መብት ትረግጣለች፣ እንዲህ አይነት ሪፖርቶች በስፋት ይወጣሉ። አሁንም ከታሰሩ ሰዎች አያያዝ ጋር በተገናኘ ለፍርድ ቤት አልቀረቡም እንዲህ አይነት የሚሉ ሪፖርቶች ሲወጡ እናያለን። የዘፈቀደ ግድያ የሚሉ ሪፖርቶች ሲወጡ እናያለን። ድብደባ ተፈጸመ ተብሎ ሪፖርቶች ሲወጡ እናያለን። እንዲህ እየተባለ ብዙ ሪፖርቶች ይወጣሉ በእነዚህ ቅድም በጠቀስናቸው ተቋማት አማካኝነት። ስናጠቃልለው ግን እነዚህ ሪፖርቶች ስታይ ኢትዮጵያ ለሚቀርቡት ከሰብአዊ መብት አያያዝ ጋር በተገናኘ የሚቀርቡት ሪፖርቶች ወይም ደግሞ ቅሬታዎች ምን አይነት ናቸው? ያለፈው 5 ዓመት በጣም ብዙ ግጭት ለማየት ሞክረናል። የሰሜኑ ጦርነት በጣም ረጅም ጊዜ ነው የፈጀው። ሁልጊዜ ግጭት፣ አለመስማማት፣ ጦርነቶች ሲኖሩ ሰብአዊ መብት ድርጅቶች በጣም ብዙ ስራ ነው የሚጠብቃቸው። እሱ በጣም ቢዚ አድርጓቸው ነበር ብዬ አስባለሁ። ለዚህ ነው እሱ ላይ የነበራቸው ሪፖርት ብዙ ሲወቀሱም ብዙ ሲወደሱም በሁለቱም ፈርጅ ነው ያየናቸው። ሊትራሊ ቀደም ብለ የጠቀስከው ኢሰመኮ አዲስ ካልቸር ለመፍጠር እየሞከረ ነው። ብዙ ግብግብ ለማድረግ እየሞከረ ነው። እዚህ ሀገር ውስጥ አይተነው የማናውቀው የሰብአዊ መብት ክርክር ከመንግስት ጋር ሲያደርግ እናስተውላለን። ይሄ በሚዛኑ በሌላ ጊዜ ብዙ ክርክር የምናደርግበት ነገር ነው። ነገር ግን አዲስ ፓተርን ነው። ስለዚህ ይሄ ይኸውልህ አብዛኛው ሰብአዊ ጋር የተገናኘ ጉዳይ እንደ ኢንስቲትዩሽንም እንደ መሪም እንደ ባህልም እዚህ ሀገር ኖሮ አያውቅም። ያለፈው 5 ዓመት ነው አነሰን በዛ ከፈት ተደርጎ ጉዳዩን ኢንተርቴን ለማድረግ ሲሞከር ነበር። ይሄ በጣም ጥሩ ነገር ነው ያስባሉ። ተከፈተ ማለት ግን ሀገሩን እንዳያጠፋ ደግሞ መጠንቀቅ ያስፈልጋል። ኃላፊነት ሁሉም ቦታ ላይ አለ። መንግስት ኃላፊነት ይሰማዋል። አዘስተም ታይም ደግሞ ኃላፊነት አንዳንድ ጊዜ ሲያጎድል እናያለን። የሰብአዊ መብት ድርጅቶች ኢሰመኮን ጨምሮ ኃላፊነት ይሰማዋል፣ አንዳንድ ጊዜ ደግሞ ሲያጎድል ይታያል። ስለዚህ እነዚህ ነገሮች ቀስ እያሉ እየታረሙ ትልቁና ረጅም ሩቅ የምናየውን ሀገር ይሰሩልናል ብለን እናምናለን። እሱ ላይ በጣም ስትሮንግ አቋም አለኝ። እኔ ይኸውልህ እንዴት ባየው ደስ ይለኛል መሰለህ፣ አጠቃላይ ዓለም አቀፍ ሰብአዊ ኢንፍሉዌንስ የሚያደርጉ ትልልቅ ተቋማት ኢንፍሉዌንስ የሚያደርጋቸው ፖለቲካል ኢንስትሩመንት ነው ስልህ ነበረ። አይ ቲንክ በፊት የዌስት ሀያላን ሀገራት በጣም ትልልቅ ሀገሮች ፍላጎታቸውን ለመጫን የሚጠቀሙት ትልቁ ኢንስትሩመንት ኢኮኖሚክስ የኢኮኖሚ ኢንስትሩመንት ነበረ። አዲሱ ካሮት ኤንድ ስቲክ መንገድ የሰብአዊ መብት ሆኖ ነው ብቅ ያለው። እነዚህ መንገዶች በጥንቃቄ ማየት አለብህ። ይኸውልህ ድህነትን ያስቸገረኝ ስትል ነው የበለጠ ተሰሚ የምትሆነው ወይስ
ቤተሰቤን ገደሉብኝ ስትል ነው ተጽዕኖ የሚያሳድረው። ሶ ወደ ሰብአዊ ሲመጣ ነገሩ ይለያል። ለዚህ ነው ስስ ጎን ስስ ብልት ፍለጋን የተመጣው። ከኢኮኖሚ ወደ ሰብአዊ ሽፍት እያደረጉ ነው እነዚህ ትልልቅ ዓለም አቀፍ ተቋማት ነው። እነዚህ ነገሮች ውስጥ በደንብ መታሰብ አለበት ብዬ የማስበው የኢኮኖሚ ነገራችን ካረጋጋን ከመለስን በኋላ ኢንስቲትዩሽኖቹ እንዴት ነው ኦፕሬት የሚያደርጉት ስፔሲፊካሊ ሰብአዊና ከሰብአዊ መብት ጋር የተገናኙ ጉዳዮች። ለዚህ ነው ዓለም የኢኮኖሚ ዱላው ድምፁ አልሰማ ብሏል ይባላል። ለዚህ ነው የከበሮ ድምፅ ዜማውን ካላመጣው ሙዚቃው ምንም ኢሬሌቫንት ነው። ለዚህ ነው ወደዛ ሽፍት እየተደረገ ያለው። ግን ምን አይነት ቅሬታዎች ነው የሚቀርቡብን? እሱን እናንሳው። ለዚህ ተቋማት ኢትዮጵያ ምን አደረገች የሚል ቅሬታዎች ነው በብዛት የሚያሰሙት። ፖለቲካል ኢንትረስት እኮ ነው ብዙ ያለው አይደል? አብዛኛው ለምሳሌ ሪፖርቶች ይወጣል። ጥሩ ምሳሌ የምናነሳው ይኸውልህ ያለፉት ጊዜያት ቀደም ብለህ በጠቀስከው ፓተርን መጣን። ያለፈው 5 ዓመት ጥሩ ማሳያ ተደርጎ የሚነሳው የሰሜኑ ጦርነት ነው። የሰሜኑ ጦርነት እንዴት ኦርኬስትሬትድ በሆነ ሁኔታ ከአንድ አየርላንድ ጀምሮ ዓለም አቀፍ ትልልቅ የሰብአዊ መብት ድርጅቶች በምን መጠን ነበር ሪፖርት ሲያወጡ የነበሩት? እሱ ሲምፕሊ እዚህ ሀገር ውስጥ የሚጎዱትን ዜጋ ፕሮቴክት ለማድረግ ብቻ ነበር? እንደሱ ነበር ያየ ነው ወይ ደግሞ እንደሱ ነበር የገባን? ከዛ በኋላ አይደል ሰብአዊ መብት ድርጅት የሚባል ሚዲያ የሚባል ምን እንደሆነ መግባት የጀመርነው። ይኸውልህ መንገዱ እየተቀየረ ሲመጣ 3 ነገር ላይ በጣም ሪላይ ያደርጋል። አንደኛ ገንዘቡም ሐሳቡም ሁሉ ነገር በተቋማት በኩል ነው የሚመጣው። ተቋማቱ ራሳቸው የሚፈልጉትን ሰው በመሾም አይደለም የሚመጣው። እዚህ ሀገር ውስጥ የሰብአዊ መብት ድርጅት ይቋቋማል በሆነ አይነት ፋንድ። ሁለተኛ አይዲያስ ፕሮጀክት ይቀመጥበታል። ሶስተኛ ሰብአዊ መብት አይደል በጣም ስስ አይደል በሱ ነው ፖለቲካል ኢንስትሩመንት ሆኖ ኦፕሬት የሚያደርገው። ይሄንን እንደ ዜጋ እንደ ኢትዮጵያዊ ያለፈው 5 ዓመት በስጋ አይተነዋል። እንዴት እንደተቸገረን ይገባናል ብዬ አስባለሁ። ለዚህ ነው መልኩ እየተቀየረ መልኩ እየተለወጠ አሁን ቤተ መንግስት ደጃፍ ላይ ቆማል። አሁን መንግስታትን ለመነቅነቅ ሲታገል እናያለን። ለዚህ ነው እሱን በጥንቃቄ ማሰብ ካልጀመረን የሚተኮሰው ነገር በጣም አደገኛ ብሔራዊ ጥቅምን ማስከበሪያ መንገድ እየሆነ መጥቷል የሰብአዊ መብት ሪፖርቶች ማለት ነው። ይሄ ሲባል ግን ቅድም እንዳልኩት ሁሉም የሰብአዊ መብት ሪፖርቶች ከሀገራችን ጋር በተገናኘ የሚወጡት ሪፖርቶች የተሳሳቱ ናቸው ልንል አንችልም። ዓለም አቀፍ ተቋማቱም በእንደዚህ አይነት ፍሬምወርክ ውስጥ ነው የሚሰሩት የሚል ነገር ልናመጣ አንችልም። ነገር ግን ሁሉ ጊዜ እከሌ ማለቱ ባስፈልግም ኢትዮጵያም ላይ በተደጋጋሚ የሰብአዊ መብት ሪፖርቶች የሚያወጡ ዓለም አቀፍ ተቋማት ፈንድ የሚደረጉት ድጎማ የሚደረግላቸው ከግለሰብ ባለሀብቶች እና ከትልልቅ ሀገሮች እንደሆነ ራሳቸው ድረገጻቸው ላይ ገብተን እናገኛለን። እሱን ስናደርግ የሚነግሩን ነገር የሚያወጣቸው ሪፖርቶች በአብዛኛው የሀገራቱን ፍላጎት መሰረት ያደረጉ ናቸው። ቅድም እንዳልከው የሰሜኑ ግጭት በሚከሰትበት ጊዜ የተፈጠሩ ነገሮች እንደነበሩ ሁላችንም እናስታውሳለን። የኢትዮጵያ የሰብአዊ መብቶች ኮሚሽን ባደረጋቸው ምርመራዎች ያወጣቸውን ሪፖርቶች እናስታውሳለን። አስገድዶ መድፈር እንዲህ አይነት ተብለው የሚገለጹ ነገሮች በስፋት እንደነበሩ እናስታውሳለን። ከዛ ውጭ ግን እነዚህ ተቋማት ለዜጎች አዝነው ለኢትዮጵያውያን የሰብአዊ ጥሰት መቆርቆርን ታሳቢ አድርገው ሳይሆን በዘፈቀደ መንግስት ላይ ጫና ማሳደር የሚል ትኩረትን ይዘው ሪፖርቶችን ሲያወጡ ነበር። አንዳንዶቹን ሪፖርቶች ስመለከት ለምሳሌ እንትና የተባለ ቦታ ላይ ይህን ያክል ሰዎች ሞቱ፣ ለሱ ደግሞ ማስረጃ ብለው የሚጠቅሱት እከሌ የተባለን ሰው ወይም ደግሞ 200 ሰዎችን ቃለ መልስ አድርገናል ይሉና ከ200 ቃለ መልስ ካደረጉላቸው 180ው በስልክ ነው ቃለ መልስ ያደረገ። እንግዲህ በስልክ የሆነ ቦታ ላይ ያለን ሰው ጠይቀህ የሚነግርህ ነገር ሙሉ ለሙሉ ሐሰት ነው ሊባል አይችልም፣ ሙሉ ለሙሉ እውነት ነው ሊባል አይችልም። ኮንክሉዥን ወይ ደግሞ በሪሰርች እንደምናውቀው አንድን ነገር ጀነራላይዝ ለማድረግ የሚያስፈልግህ የሳምፕል መጠን አለ። ስለዚህ እንደ ስልክ አይነት እንደ ምናምን አይነት ነገሮች የኮንክሉዥን ለመስጠት በቂ ናቸው ተብሎ አይታሰብም። ስለዚህ ቀርበው ለጉዳዩን በአካል መተው ምርመራ አድርገው አጥንተው ሳይሆን የአንድ ወገን ሐሳብን ብቻ ወስደው ተደጋጋሚ ሪፖርቶችን ሲያወጡ እናያለን። ከዛ በተጨማሪ ደግሞ በአስተርጓሚ ነው ብዙ ጊዜ ቃለ ምልልሶችን የሚያደርጉት። ስለዚህ የሚያስተረጉመው ሰውዬ ያለው የፖለቲካ ፍላጎት ለምሳሌ የአስገድዶ መድፈር ጥቃት እኔ አንድ ነገር ልጨምርልህ። አሁን የምትለኝ ፓተርን
እየተቀየረ ነው ብዬ ነው የምከራከረው። ወዴት እየተቀየረ መሰለ? ኔሰሰርሊ አይደውሉም፣ አይመጡም። አሁን ኢትዮጵያውያን አሉ ገብቶኛል። ወደዛ ሽፍት ሆኗል ማለት ልክ ነህ። ሪፖርቶቹ ላይ ግን እንዲህ አይነት ነገሮች አሉ ይጠቀሳሉ። አሁን ይሄንን ቁጭ ብለው ሪፖርቶቹ እዚህ ቁጭ ብለው ኢንስቲትዩሽን ይሰራል፣ ሴንሲቲቭ ጉዳይ ይመረጣል፣ ገንዘብ ፋንድ ይደረግና የሀገር ውስጥ የሰብአዊ መብት ድርጅት ነው ይዞራል። የትኛውም ቋንቋ ይናገራል። ራሱ ድርጅቱ ሲቋቋም ብዙ ቋንቋ የሀገር ውስጥ ቋንቋ ተናጋሪ ነው የሚመጡት ይዞራሉ። እሱን ዳታ አምጥተው በእንግሊዝኛ ተርጉሞ ይላካል። ይኸውልህ የዓለማት እውቀት የዓለማት የሰብአዊ መብት ግብግቡ ከኢኮኖሚ ወደ ሰብአዊ መብት ሲመጣ አጠቃላይ አሰራሩ ስትራቴጂውም ገንዘቡም ነው ይመጣ። ልክ ነው። ይኸውልህ እዚህ ውስጥ አንድ ነገር ልጨምርልና በዛው ሂድ። ይኸውልህ እዚህ ውስጥ ምን ያደርጋሉ መሰለህ? አንደኛ እውቀት፣ አሳሰብ፣ አጠቃላይ ቲንኪንግ የሚባለው ነገር ቀይረውታል። እሱን እንዴት እንፈትሸው ነው? እሱን ካለየ ነው ይኸውልህ እንደ ድሮ ኃላፊ ሰዎች ጋዜጠኞች ምናምን መላክ ትተዋል። አሁን ኢንስቲትዩሽን ተቋቁሞ ፍቃድ ኖሮት ሰዎች ኖረውት የተለያየ የኢትዮጵያ ቋንቋ ተናጋሪዎች ኖረውት የተለያየ ቦታ ሄደው የሚፈልጉትን የፖለቲካና የሰብአዊ መብት ሪፖርት ይዘው ይመጣሉ። እሱ ነው የሚላከው። ኢንፍሉዌንሱ ያድጋል። ይኸውልህ ዓለም አቀፍ ትልልቅ የሰብአዊ መብት ድርጅቶች ጥናት ብለው የሚያወጡት አብዛኛው አንደኛ ምንጩ ከዚህ ነው። ሁለተኛ ቀላል የሚመስለን በየቀኑ የምናየው የአማርኛም የተለያየ ቋንቋ ተናጋሪዎች የሚያወጡት የሰብአዊ መብት ዜናዎችን ያነሱትና ባለሙያ ጨምረውበት አስተንትነውት ሪፖርት ሆኖ ይወጣል። ከዛስ እኛ እሱን ስናራግብ እንውላለን። ፓተርኑ ቀደም ብለህ ያልከው አድጎ እዚህ ጋር የደረሰ ይመስለኛል። ትክክል ነው። ማለት ኩክ ይደረጋል ነው ዳታ ይሰራል ቁጭ ተብሎ በእኛው ገንዘብ ነው ሁሉም ሰው ሳይሆን ትክክል የሆነ ቦታ ላይ ቁጭ ብለው በሚፈልጉት አቅጣጫ ሪፖርቶች ሲሰሩ እናያለን። ከዛ ደግሞ ሌላው የሪፖርቶቹ ላይ ብዙ ጊዜ የሚታዩት ችግሮች ብዬ የማስበው አንደኛው አድሏዊነት ነው። በጣም ያደሉ ናቸው። የአንድ ወገንን ድምጽ ብቻ ነው የሚይዙት። ብዙ ጊዜ እርግጥ ነው ሰብአዊ መብት ሲባል በደል ከደረሰባቸው ጎን መቆም ተገቢ ነው ተብሎ ሊታሰብ ይችላል። ነገር ግን ብዙ ጊዜ ያ ነገር ለምን ሆነ የሚለውን ነገር ሲያነሱ አይታይም። ለምሳሌ ብዙ የዛ ጊዜም ተደጋጋሚ ጥያቄ ሲነሳ ነበረ። የሰሜኑ ጦርነት ላይ ጦርነቱ ላይ የደረሰውን የሰብአዊ መብት ጥቃት ያነሳሉ። ነገር ግን በመከላከያ ሰራዊት ላይ የተፈጸመውን ግፍ ደግሞ ሲያነሱ አይታይም እና እሱን ብለው እነሱ የሚያነሷቸው ክርክሮች አሉ። አሁንም በምታይበት ጊዜ አንዳንድ አካባቢዎች ላይ የሚደርሱ ነገሮችን ቀድሞ ሪፖርት ማድረግ ቀድሞ ለነሱ ድምጽ መሆን አለ። ሌሎች አካባቢዎች ላይ ደግሞ በሚነሱበት ተመሳሳይ ነገር በሚፈጠርበት ሰዓት እነሱን አይቶ እንዳላየ መሆን አይነት ነገሮች አሉ። ከዚህ በተጨማሪ በብዙ ነገሮች ባያዜ መሆን ፖለቲካዊ ኢንተረስት ወይም ደግሞ ፖለቲካዊ ፍላጎት ያላቸው የሚመስሉ የሪፖርት አቀራረቦችም እንዳሉ ይታያል። ከእስር ጋር በተገናኘም ሰዎች እንግዲህ ቅድም እንዳልነው የእስረኞች አያያዝ ምናምን የሚሉት ነገሮች በህጉና በህግ መሰረት መሆን አለበት ብዬ አምናለሁ። እኔ ሰዎች ሲባል እንደነበረውም ጥፋተኝነታቸው ሳይረጋገጥ የሚያዙበት ሁኔታ መኖር የለበትም። ሲያዙም ፍርድ ቤት ምናምን የሚሉት ነገሮች በአግባቡ መሆን መቻል አለባቸው። ነገር ግን አሁንም የሰብአዊ መብት ከሌት ተያዘ የሚለውን ሪፖርት በሚያወጡበትም ጊዜ የሆነ አካባቢ ላይ ትኩረት ማድረግ የሆኑ አካባቢዎች ላይ ደግሞ እንዳልነው ያዩ ማለፍ አይነት ነገሮች አሉና ሌሎች ምን አይነት ችግሮች አሉባቸው በሀገራችን ላይ በተለይ ትኩረት አድርገው የሚወጡ ሪፖርቶች የዘረዘርካቸው ፍሬምወርኮች ማዕቀፎች ስለሆነ በዛ ውስጥ በጣም ብዙ ነገሮች ነው ያለው። ሰብአዊ ጉዳይ ላይ በጣም ለመጨነቅ ሲሞክሩ እናስተውላለን። የኢኮኖሚ ጉዳይ በጣም ሲያስጨንቃቸው እናያለን። ፍሪደም ኦፍ ስፒች በጣም ሲያስጨንቃቸው እናያለን። እነዚህ ሁሉ ተጠቅልለው ሂውማን ራይት የሰው ልጆች መብት የሚባሉ ጉዳዮች ለማንሳት ሲሞክሩ እናያለን። አሁን የሰብአዊ መብት ጉዳዮች አይደለም በጣም ያሳሰባቸው የሚመስለው። እኔ ምን እለዋለሁ መሰለ ምንድነው ኢኮኖሚክ ሂውማን ራይት ነው ያለው እዚህ ዓለም ላይ። ከኋላው ድራይቭ የሚያደርገው ኢኮኖሚክ ነገር በጣም ይበዛዋል። ሁለተኛ ፖለቲካል ሂውማን ራይት በጣም ብዙ አለ። እነዚህ ነገሮች ከሂውማን ራይት ጋር ካልተለዩ በስተቀር ፕሬሸሩ በጣም እኛ ላይ ያሳድራል። ይኸውልህ ይህ ሀገር ገና ለማደግ የሚውተረተረ
ገና ህልም ያለን ለረጅም ዘመናት በብዙ መከራ ያለፈን እዚህ ውስጥ ፖለቲካም ኢኮኖሚም ከጨመርክበት ሂውማን ራይት ውስጥ በጣም ብዙ ነገር ነው የምታበላሽ ደግሞ አንዳንዱ ነገር ትንሽ ሪስፖንሲብል መሆን ይጠቅማል ይውል ፓተርኑ ያሳስበኛል ፓተርኑ ማለት ቅድም የዘርዘርካቸው ነገሮች የሚመጣበትና ፓምፕ የሚደረግበት ሜካኒዝም ድሮ በትልልቅ ዓለም አቀፍ ተቋማት ዳይሬክተሮች በኩል ነበር እንደዛ የሚሆነው አሁን ሺፍት ሆነ በሚኒስትሮች በዳይሬክተሮች ምናምን ቀርቶ በቲንክ ታንክ ግሩፖች ሆነዋል ቀደም ብለን እንዳልከው አሁንም እንከራከረው የሰብአዊ መብት ተቋማት እዚህ ዓለም ላይ ያስፈልጋሉ እዚህ ሀገር ላይ ያስፈልጋሉ ኢንስቲትዩሽን ላይ በጣም ስትሮንግ ስራ መስራት አለብን እዚህ ሀገር ላይ ያለ ሚኒስትር ዳይሬክተር ምናምን አይደለም እዚህ ጉዳይ ላይ በጣም ኢንፍሉዌንስ ማድረግ አለበት ወይ ደግሞ መተኮር አለበት በየማምነው ስትራቴጂክ የሆነ ነገር መስራት የሚችል ቲንክ ታንክ ግሩፕ ያስፈልገናል ሁሉ ጊዜም የሀገሬው ሰው እንደሚለው እሾህን በሾህ ካልሆነ ሚሰራ አይመስልም ሪፖርቶቹ እንዳልከው በቲንክ ታንክ ግሩፖች የሚላኳቸው በጋዜጠኝነት ስምም ይምጡ በተለያየ መንገድ ሪፖርቶች የሚደረጉት ብዙ ክፍተቶች ያለባቸው እንደሆኑ እኔም ይሰማኛል ባለፉት 4-5 አመታት ግን በኢትዮጵያ ውስጥ ከሰብአዊ መብት አያያዝ ጋር በተገናኘ ቀደም ለማንሳት ነው ሞከርኩት የመጡ በግልጽ ምናቸው ለውጦች አሉ ህገ መንግስታዊ ነው የሰብአዊ መብት ኮሚሽኖችን ማውጣት የሰብአዊ መብት ኮሚሽን ያሉት ስልጣንና ተግባራት ደግሞ በአብዛኛው የሰብአዊ መብት ግንዛቤን መስጠት የሰብአዊ መብት አያያዝን የተመለከቱ ሪፖርቶችን ማውጣት እንደሆነም ይታወቃል አንደኛ የኢትዮጵያ ውስጥ ራሱ የሰብአዊ መብት ግንዛቤያችን ምን ያክል ነው እንደዚህ ጋር ሚዲያዎች ከሰብአዊ መብት ጋር በተገናኘ ምን አይነት ስራዎችን ይሰራሉ የሚለው ነገር መታሰብ አለበት ተቋማቶቹ ሪፖርቶችን ያወጣሉ ቀደም እንዳልከው የኢትዮጵያ ሰብአዊ መብቶች ኮሚሽን በየጊዜው ሪፖርቶችን ሲያወጣ እንመለከታለን እነዚህ ሪፖርቶች አንዳንዶች ለሆነ ወገን ያደሉ ናቸው የሚል ሪፖርት ሲቀርብባቸው እናያለን በተለይ ግጭት ባለባቸው አካባቢዎች ላይ ሪፖርቶችን ሲያወጡ ባለፈው የመንግስት ኮሙኒኬሽንም አንድ ሰብአዊ መብት ኮሚሽን ያወጣው ሪፖርትን ለአንድ ወገን ያደላና የመንግስትን ድምጽ ወይም ደግሞ የመንግስትን ሐሳብ የመንግስትን ሴይ ያላካተተ ነው በሆኑ ጉዳዮች ላይ እኛ ሳንጠይቅ ነው ሪፖርቶች የሚወጡት የሚሉት ነገሮች መንግስት ይሰጥ እናስታውሳለን የሰብአዊ መብቶች ተቋማት ስራቸው ሰብአዊ መብትን አያያዝን በተመለከተ ያጠኑትን የምርመራ አካላትም ናቸው መርምረው ይፋ ማድረግ ነው አሁን ከኢትዮጵያ ጋር ባለው ሁኔታ ጋር በተገናኘ በመናይበት ጊዜ ግን በግሌ ኢትዮጵያ ላይ የሚወጡት የሰብአዊ መብት ሪፖርቶች የኢትዮጵያ ውስጥ ያለውን የሰብአዊ መብት አያያዝ እንዲሻሻል ከመፈለግ ምናምን ጋር የተገናኘ ሳይሆን በቃ መንግስትን ላሳጣ መንግስትን ላጋልጥ መንግስት እንደዚህ እየሰራ ነው ብዬ ልበል የሚል አንዳንዶቹ ላይ ደግሞ ብዛት ሐሰተኛ መረጃ የተካተተባቸው ናቸው ብዬ አስባለሁና ብዙ ሀገሮች ላይ የሰብአዊ መብቶች ሪፖርቶች ሲወጡ አናይም ግብጽ ላይ ሲወጣ አናይም ሳውዲ አረቢያ ላይ ሲወጣ አናይም ቻይና ላይ ብዙ ጊዜ ሲወጣ አናይም ፈረንሳይ አሜሪካ ጋዛ ሲወጣ አናይም አንዳንድ ሀገሮች ደግሞ ከሚዲያው ከሰብአዊ መብት ጋር በተገናኘ ከአየሩ ላይ ሲጠፉ አናይም አንደኛው ሀገራችን ኢትዮጵያ ነች ሀገራችን ኢትዮጵያ እንደዚህ ከሰብአዊ መብት ተቋማት አንደበት ላይ አልጠፋ ያለችው ሪሊ እንደው በሚባለው ልክ ችግር የለም ልንል አንችልም ብዙ ችግሮች እንዳሉ በግሌ አምናለሁ ግጭቶች አሉ ስለዚህ ሰብአዊ መብት ቀውሶች መኖራቸው አይቀርም በዘፈቀደ ስርዓቶች አይኖሩም ብሎ መከራከር የሚቻልበትም ሁኔታ ይኖራል ብዬ አላስብም የሰዎች ፍርድ ቤት ላይቀርቡ የሚችሉባቸው ሁኔታዎች አሉ ተብሎ ሲነገር እናያለን ብቻ ከህግና ህገ መንግስቱ ጋር የተገናኙ ጥሰቶች የሉም ማለት አይቻልም ነገር ግን በሚባለው ደረጃ የሀገር ውስጥ የሚሆን የውጭ የሰብአዊ መብት ሪፖርቶች በሚያወጡት ልክ ነች ኢትዮጵያ እንደሱ አይነት መልክ ያለው ብዙ ሀገር አለ ብያላስ ኦልዌይስ ነገሩን በሚዛን ካልታየ ብዙ ነገር ያሳስታል ለዚህ ነው የአንዳንድ ጊዜ የሰብአዊ መብት ድርጅቶች ስፔሲፊካሊ ደግሞ ዓለም አቀፍ ትልልቅ ተጽዕኖ ፈጣሪ የሆኑ ተቋማት ናሽናል ኢንትረስታቸው ወይ ደግሞ የነሱ ፍላጎት ወይ ደግሞ የነሱ ርዕዮት ከመጣው ወይ ደግሞ ካለው አስተዳደር ጋር መጠነኛ መቃረን አለ ተብሎ ሲታሰብ እንደዚህ አይነት ግብግብ ውስጥ መገባቱ አይቀርም
ሁሉም ኢትዮጵያዊ በደንብ አንደርስታንድ ቢያደርገው ደስ የሚለኝ ይሄንን የሚመለከቱ ተመልካቾቻችን ጉዳዩን በደንብ ሰከን ብሎ ከጥላቻ ከመውደቅ ከሱ ወጣ ብሎ መሃል ላይ ቆመን ለማየት ብንሞክር ሊትራሊ ሀገሩ ስላለ ሀገሩን ወደፊት ወደ ኋላ ማያራምደው በጣም ብዙ ችግሮች እንዳሉ ይታወቃል። የመንግስት የቤት ስራውንም በጣም ብዙ እንደሆነ ይታወቃል። ይሄን በስርዓቱ ካላጤን ነው ያሳስቱናል። ምክንያቱም የኛ ዕውቀት የሚባለው ጉዳይ የሚመረተው ከነሱ መሆን ከጀመረ ሰንብቷል። የኛ መረጃ የሚመረተው ከነሱ መሆን ጀምሯል። የኛ ጠቅላላ አሳሰብ የሚባለው ነገር ኦፕሬሽን ማለት ሊትራሊ እየሰሩት ያሉት እነሱ ናቸው። ሶ ይሄንን ነገር ቆም ብለን ካላየ ነው ካልመረመር ነው በስተቀር ያስተናል መንገድ። ለዚህ ነው እነዚህ ነገሮች በደንብ ስታጤናቸው ኢትዮጵያ ውስጥ እንዲመጣ የምንፈልገውና እንዲለወጥ የምንፈልገው ጉዳይና የነሱ ኮንሰርን ልዩነቱ ያስደነግጠኛል። ችግር አለ። ችግሩን ለማረቅ ያስፈልገናል። ፎር ሹር ያለፉት ተከታታይ ዓመታት የመጣንበት የመንግስት ስርዓታችን የሰብአዊ መብት የሚባለውን ጉዳይ ዕውቅና እንኳን ማይሰጥ ነበረ። ህግ ላይ ያስቀምጣል፣ ነገር ግን ህጉን እንኳን ለማየት የማይፈቅድ ነበረ። ህግ ላይ ያስቀምጣል፣ ለህጉ የሚመጥን ኢንስቲትዩሽን ለመገንባት እንኳን ፈቃደኛ አልነበረም። ሶ ስርዓት ይዞ እንዲሄድ በ5 ዓመት በ2 ዓመት በ3 ዓመት የሚጠናቀቅ አይደለም። ኢንስቲትዩሽኑ ነፍስ ዘርቶ እንዲንቀሳቀስ ግን መፍቀድ አንደኛው የስኬቱ መንገድ ነው። እንደዛማ ቢሆን ኖሮ ስርዓት ኖሮን ህግ ኖሮን የምንኖርበት ሀገር አይሆንም ነበር። ከሱ ይልቅ መለስ ብሎ እየተጋጨን ያለነው ኢትዮጵያውያን ነን። እየተጋጨን ያለነው የኛው ነው ኪሳራውም ሞቱም። ሶ በእኛው ሽምግልና በእኛው ተቋማት ይሄን ነገር ከፈታ ነው ፎር ሹር ፖለቲካል ኢንስትሩመንቱ እየቀነሰ ይሄዳል። ግን እነሱ ሪፖርቶቹ ለሚቀርቡትን ኢትዮጵያ እሱ ነው እኮ የምነግርህ። በዛ መጠን ቢሆን ኖሮ እኔ እናንተ ቁጭ ብለን አናወራም ነበረ። በእነሱ ናሬሽን ምን ልል ፈልጌ ነው። ለምሳሌ ስም እንጥራና አሁን አምነስቲ ኢንተርናሽናል ሂውማን ራይትስ ዎች የምንላቸው ዓለም አቀፍ ተቋማት በተደጋጋሚ ከኢትዮጵያ ጋር የተገናኙ ሪፖርቶችን ያወጣሉ። ሪፖርቶቹ ላይ ብዙ ነገሮችን እንመለከታለን። እዚህ ቦታ እንደዚህ ሆነ፣ እዛ ቦታ ላይ እንደዚህ ተደረገ፣ እዚህኛው ክልል ላይ ይሄ ሆነ፣ እዛኛው ክልል ላይ ይሄ ሆነ የሚሉት ነገሮች ሲመጡ እናያለን። አንዳንዶቹ ኢቭን ተጨማሪ ግጭት መቀስቀስ መፍጠር የሚፈልጉም ቴንደንሲ ያላቸው ናቸው። መንግስትና ዜጋ የተቃረነ ሲመስላቸው ባይዘው ሁሉ ጊዜ ገፈትሯል። ይሄኛው ብሔርና ያኛው ብሔር ተጋጭተው እንደዚህ አይነት ነገር ተከስተ ብለው ሪፖርት ሲያደርጉና ያለን ከሌ የሚባለው ሃይማኖት ይሄኛውን ሃይማኖት እንደዚህ ያርጉ እንደዚህ አይነት ተፈጠረ የሚል ሪፖርቶችን ሲያወጡ እንመለከታለን። የብዙዎቹ የዓለም አቀፍ ተቋማት ሪፖርቶች መሰል መልክ ያላቸው ናቸው። በሰሜኑ ግጭት ጊዜም በተደጋጋሚ ኢትዮጵያ በተባበሩት መንግስታት የሰብአዊ መብት ኮሚሽን ላይ ክስ ቀርቦባት በተደጋጋሚ ፍርድ ምንድነው ውይይት አጀንዳ ሆናም ስትቀርብ የነበረበትን አጋጣሚ እናስታውሳለንና እነዛ ነገር እዛ ሪፖርት ላይ ሲቀርቡ የምናያቸው ነገሮች በአብዛኛው የነበራቸው ማዕቀብ እንጣል፣ ኢኮኖሚ እንደዚህ እናድርግ የሚል ነገሮች ናቸው። ጠቅላላ ሲል ግን የሰብአዊ መብት ሪፖርቶች የሀገሩን እውነት ሙሉ ለሙሉ አያሳዩም። የሚቀርቡት ሪፖርቶች በሙሉ የተሳሳቱ ናቸው የሚል መደምደሚያ ላይ ማድረስ ባይቻልም የብዙዎቹ የሰብአዊ መብት ሪፖርቶች ፍላጎት ግን ከሰብአዊነት ይልቅ ወደ ፖለቲካው ያደላ አገሩ ላይ ያለው መንግስት የነሱን ፍላጎት የነሱን አስተሳሰብ የነሱን አይዲዮሎጂ አልተከተለም ብለው በሚያስቡበት ጊዜ እዛ መንግስት ላይ ተደጋጋሚ የሰብአዊ መብት ሪፖርት ዱላ ማሳረፍን እንደ አንድ ስትራቴጂ ይዛሉ። ሌሎች ከኛ ጋር ይመቻሉ ከኛ ጋር አብረው ይሄዳሉ ብለው የሚያስቧቸው ሀገራት ላይ ግን እንደ አይነት ሪፖርቶች ሲወጡ አንመለከትም። ስለዚህ ኢትዮጵያ ላይ ተደጋጋሚ የሰብአዊ መብቶች ሪፖርቶች የሚወጡት ኢትዮጵያ ከሌላው ዓለም የተለየ የሰብአዊ መብት የማይከበርባት ሀገር ሆና ሳይሆን ኢትዮጵያ ጋር ካላቸው የተለየ ፍላጎት ነው። ያንን ፍላጎታቸውን ለማስፈጸም ነው በዚህ መልኩ ተደጋጋሚና አፍራሽ የሆኑ ሪፖርቶች የሚወጡት ብያምናለሁ። ለዚህ ነው በዜጋና በመንግስት መካከል ቅራኔ ያለው ብለው በእነሱ አናሊሲስ በመጡ ቁጥር ለመገፍተር ብዙ ይታገላሉ። ሁለተኛ ላቲን አሜሪካ ሀገር ውስጥ በጣም ብዙ አምባገነን መንግስታት ኖሮ ያውቃል። ለነሱ እስከተመቻቸው ድረስ ሊቆይ ይችላል። ሰብአዊ መብት የዜጋ መሞት እሱ አይደለም የሚያሳስባቸው። ከሱ ይልቅ የፖለቲካ መታረቁ በጣም እያደገ እንደሆነ ከመጣ ብዙ አሳስባቸው።
ለዚህ ነው እንደ ሀገር እንደ ዜጋ እንደ ኢትዮጵያዊ ሁለቱም መለየት ካልቻልን በጣም አስቸጋሪ ነው። ቀደም ብለን ዘለግ አድርገን የወሰድነው የፖለቲካል ኢንትረስት እና የፖለቲካል ኢንስትሩመንት እየሆነ እየመጣ ስለሆነ ከኢኮኖሚ ወደ ሰብአዊ መብት ሽፍት ስላደረገ ዓለም እዚህ ውስጥ ደግሞ አሳሰብም እውቀትም መመረት ስለጀመረ ይሄ ምርቱ ደግሞ እዚህ ሀገር ውስጥ በኢትዮጵያውያን ኢንስቲትዩሽን ተቋቁሞለት ገንዘብ ፈንድ ተደርጎ ኦፕሬት የሚያደርግ መሆኑ እነዚህ ሁሉ ይሄዱና መንግስታት ጋር ይመጡት መርካቶ ውስጥ እሳት ቢነሳ ለነሱ የፖለቲካ ኢንስትሩመንት ከጠቀማቸው ቤንዚን ሊጨምሩበት ይችላል። ጉዳዩ የትኛው ይጠቅመናል ባይሆን ኖሮ በዚህ መጠን አይሆንም ነበር። አሁንም ስትሪክትሊ መሆን አለበት ብዬ ማምነው ሰብአዊ መብት የሚባለው ጉዳይ እዚህ ዓለም ላይ በፍትህ ዳብል ስታንዳርድ ሳይሆን ካልመጣ ብዙ ነገር እንሳሳታለን። መንግስት ነው፣ ፓወር አለው፣ ኮንትሮል መደረግ አለበት፣ ቼክ ኤንድ ባላንስ መኖር አለበት። አንደኛው ቼክ ኤንድ ባላንስ የሚመጣው በሰብአዊ መብት ድርጅቶች ናቸው። ሰብአዊ መብት ድርጅቶች ማንዴት፣ ኃላፊነት፣ ናሽናል ኢንትረስት ኖሮበት መንግስትን ኮንትሮል ቢያደርጉ ፎር ሹር የተሻለ ስቴጅ ይመጣል ብዬ አስባለሁ። መንግስት ሰዎች ብዙ ነው ያሉት። እዛ ውስጥ ብዙ ሳቦታጅ ሊኖር ይችላል፣ ብዙ አይነት ኢንትረስት ሊኖር ይችላል። እሱን ኮንትሮል የምታደርገው ኢንዲፔንደንት የሆነ ወጣ ያለ ማሰብ የሚችል ሀገሩን ግድ የሚሰጠው ኢትዮጵያውያን ምንም መሆን የለባቸውም የሚል በጣም ስትሮንግ ኢንስቲትዩሽን እያደገ ሲመጣ ይህንን ኮንትሮል ማድረግ ይቻላል። ግን ሪፖርቶቹ እንደዚህ ክፍተት አለባቸው የሚል ነገር እንዳነሳ ነው ሁሉ ከመንግስት ጋር በተገናኘ ያሉ ክፍተቶችን ብንጠቋቁም ጥሩ መሰለኝ። ኢትዮጵያ ውስጥ ቅድም እንዳልነው ባለፉት ዓመታት የመጡ ለውጦች አሉ። እነሱ እንዳሉ ሆነው ግን አሁንም ክፍተት የለም ማለት አይቻልም። ከፍርድ ቤቶች አሰራር ጋር በተገናኘ፣ ከጸጥታ አካላት ስነ ምግባር ጋር በተገናኘ፣ ከሙስና ጋር በተገናኘ ብዙ ነገሮች እንዳሉ እናስታውሳለን። ከማረሚያ ቤቶች አያያዝ ጋር እንግዲህ የቀደም ሲል የነበሩት ማረሚያ ቤቶች የነበራቸው መልክና ዛሬ ላይ ያሉ ማረሚያ ቤቶች ያላቸው መልክ ምን የተለያየ እንደሆነ እንመለከታለን። ብዙ ታስረው የወጡ ታራሚዎች በፖለቲካ አመለካከት የታሰርኩ የሚሉ በተቃውሞ ፖለቲካ ውስጥ ያሉ ሰዎች እንኳን ታስረው ከወጡ በኋላ በአሁኑ ሰዓት ያሉ የማረሚያ ቤቶች እጅግ የተሻሻሉ እንደሆነ ሲጠቁሙ እናያለን። ከጸጥታ አካላት ከፖሊስ ከምናምን ጋር የተገናኘ የስነ ምግባር ችግር አለ የሚሉ ዜጎችን ሀሳቦችን እናነሳለን። በብዙ መልኩ ነገሩን ለመለወጥ በፌዴራል ፖሊስም በክልል ፖሊስ አካባቢ የተሰሩት ስራዎች እንዳሉ ሆነው ከፍርድ ቤት አሰራር ጋር በተገናኘ ብዙ ማሻሻያዎች እንደተደረጉ መደረጋቸው እንዳለ ሆኖ አሁን መጓተቶች እንዳሉ እንመለከታለን። እስቲ እነሱን ደግሞ እናንሳና እናጠቃል። ምን ክፍተቶች አሉ? ምን መለወጥ ያለባቸው ነገሮች አሉ? ትኩረት ሰጥተን በደንብ ለማየት የሞከርነው እንደ ሀገር ስትራቴጂክ የሆኑ ጉዳዮች ዓለም አቀፍ ሰብአዊ መብት ድርጅቶች በምን መጠን ፖለቲካ ውስጥ ኢንተርፌር እንደሚያደርጉ፣ ሀገራት እንደሚበጠብጡ፣ በ3 በ4 ቀን መንግስት ለመቀየር እንደሚሞክሩ፣ ኢንስትሩመንቱ ደግሞ የሰብአዊ መብት እንደሆነ እዚህም ሀገር ላይ አነሰን በዛ ኢንተርፊር ለማድረግ ሲያደርጉ እንደነበረ በጣም ሀቲት ስናነሳ ነበር። ወደ ኢትዮጵያ ስንመጣ በተቻለን መጠን ኢንስቲትዩሽን ኢንዲፔንደንት እኔ ስትሮንግሊ አሁን የማነሳለ ኢንስቲትዩሽን በጣም ያስፈልጋናል። ኢንስቲትዩሽኑ ስትሮንግ መሆን አለበት። ቼክ ኤንድ ባላንስ መኖር አለበት። መንግስት ነው፣ ፓወር አለው፣ ሊስት ይችላል። ሲሳሳት የሚመልሰው ጠንካራ ተቋም ያስፈልጋል። መንግስት ውስጥ ያለ በጣም ብዙ ያልጠራ ያሳሰብም የናሽናል ኢንትረስትም ጉዳይ በጣም ክሊር ያልሆነ ብዙ ሰው ይኖራል ብዬ አምናለሁ። ሶ እንደ የመንግስት ደግሞ አንደኛው የቤት ስራ ኦኬ ሀገሩን ሊወስድ የሚፈልግበትን አላማ አስቀምጧል። ይሄ የሚደርስበትን መንገድ ክሊር ሮድ አለው፣ መንገድ አለው። ሶ ይሄንን መንገድ የሚያደናቅፍ የሱ ሰው የሆነ ሀገር የሚመራ ናሽናል ኢንትረስት ያልገባው ወይ ደግሞ ጥርት ያላለ ከሆነ የሰው ኃይሉን አሰራሩን መለስ ብሎ ካልፈተሸ በስተቀር በየትኞቹም ኢንስቲትዩሽኖች ውስጥ ካልሆነ መደነቃቀፉ አብሮ ነው የሚመጣው። ይሄ ኮሌክቲቭሊ ሀገሩን በጣም ወደ መጥፎ ቅርቃር ውስጥ ይከተዋል። እዚህ ጋ ነው የዓለም አቀፍ ትልልቅ ተቋማት ሰፍ ብለው የሚመጡት። ሶ በተቻለን መጠን ተስፋ የምናረገው ኤክስፔክት የምናረገው የተጀመረው መንገድ በጣም ረጅም ጊዜ እንደሚወስድ የሚገባን ሞሮፍ በጣም የሚተኮረው ኢንስቲትዩሽን ላይ ስለሆነ አሁን እንኳን ጉዳያችን ሁሉ ነገራችን ተጠናቆ ተስተካክሎ ባንሄድ እንኳን የሚቀጥለው 20 ዓመት በጣም ስርዓት ያለው መንግስት ለመስራት መደላድል መሰራት እንደሆነ ይገባኛል። እዚህ ውስጥ ግን ሁሉ በተቻለን መጠን የሚገጥመውን ስንክሳር በየትኞቹም ሁልጊዜም ለክስ ለጥያቄ ለአደባባይ የሚበቁ ፍለፊት የሆኑ ችግሮችን በተራ መንገድ ባይፈጽሙ ጥሩ ነው። ምክንያቱም መልሶ የሚያመጣው ሀገሩ ላይ ሌላ ኪዮስ ስለሆነ፣ ስለዚህ ሁለቱንም መጠበቅ
የመንግስትን ኢንስቲትዩሽን ይህንን ስርዓት ለማስያዝ የሚሄድበትን ርቀት በጣም ስኬል አፕ መደረግ አለበት። ነሰሰርሊ እሱ ኖሮ እንኳን ሁሉ ነገር ላይ ይጠናቀቅ ይችላል። ሩቅ ሀገር ያለመ ስትራቴጂና መንገድ ነው ብዬ አምናለሁ። እሱ ላይ በጣም ስትሮንግሊ አሁንም መሰራት አለበት። በሌላ ገጽ ደግሞ ውስጡ በዓላማ ጥራት፣ በናሽናል ኢንትረስት መምታታት፣ በጥላቻና በመውደድ መሃል ላይ ያለውን ጥርት ማድረግ በእርግጠኝነት በጣም መንገዱን ጥሩ ያደርጋል ብዬ አስባለሁ። ግን ምንድናቸው ክፍተቶች መነሳት ያለባቸው? እንዲያስተካክል የምንነግረው በነገራችን ላይ ክፍተቶቹን ነው። ኢንስቲትዩሽኖቹ ተጀምረዋል። ስኬል አፕ ካልተደረገ ክፍተት ነው የሚሆነው። አንድ በሰው ኃይል ጥራት ደካማ ከሆነ ሌላ ክፍተት ነው፣ እሱም ማስተካከል አለበት። ለዚህ ነው የሚስተካከሉትን ነገር ስናነሳ ኢን አዘር ዌይ ክፍተቶቹን እያነሳ ነው። የቤት ስራው እሱ ነው። ሀገሩ የሰብአዊ መብት የማያስከብሩ በጣም ሰዎች ካሉ እሱ ማረቅ ያስፈልጋል አለ አይደል? ኢንስቲትዩሽኑ በጣም ማጠንከር ያስፈልጋል። አነሰም በዛ የተጀመረው የህግ ማስተካከል የኢንስቲትዩሽን መንገድ ከዓለም ትልልቅ ተቋማት ጋር እውነት ለማሳየት የሚደረገው ግብግብ አብሮ ደግሞ ማለት በብዙ መልኩ መለወጥ አለበት። ትክክል ነው። እንግዲህ ለማንሳት የሞከርነው ሰብአዊ መብት የሁሉም የሰው ልጆች መብት ነው። መብቶች ክልሎቹ በነገራችን ላይ ሌላ ቤት ስራ አለባቸው። ገብቶኛል። ከፌደራሉ የሚቀዳ እነዚሁ አይነት መንገድ አብሮ ስኬል ማድረግ አለባቸው። ገብቶኛል። የሰብአዊ መብት ተቋማት ዓለም አቀፋዊ ተፈጥሮ አላቸው። ወደ ሀገራችን በምናመጣበት ሰዓት ደግሞ ህገ መንግስታዊ ጥበቃ አለው። ህገ መንግስቱ ደግሞ የሰብአዊ መብት ጥበቃን ለመንግስት ነው በኃላፊነት የሚሰጠው። መንግስት ካሉበት ግዴታዎች አንዱ የዜጎችን ሰብአዊ መብት ማክበር ነው። መንግስት ስንል እንዳልከው የፌዴራልም የክልል መንግስታትም አሉ። እነሱ ደግሞ በውስጣቸው የያዟቸው አካላት አሉ ይህንን የሰብአዊ መብት ማክበር ግዴታ የሚጣልባቸው ማለት ነው። ስለዚህ የሰብአዊ መብት አያያዝን የተመለከቱ ሪፖርቶች በየጊዜው ሲወጡ እናያለን፣ በሀገራችንን ጨምሮ። እነዚህ ሪፖርቶች ግን በአብዛኛው ወይም ደግሞ ብዙ ጊዜ እንደሚባለው ሰብአዊነትን ማዕከል ያደረጉ ብቻ ሳይሆኑ አንዳንዴ ፖለቲካ የተጫናቸው ሆኖ እንመለከታለን። ቅድም እንዳልከው ከሰሜኑ ግጭት ጋር በተገናኘ በሀገራችን ላይ ብዙ ሪፖርቶች ሲወጡ ነበሩ። እነሱ ሪፖርቶች በአብዛኛው ለአንድ ወገን ያደሉ ከመሬት ላይ ያለውን እውነት ያልወሰዱና ፖለቲካዊ ጫና ማሳደርን ግምት ያስገቡ ሪፖርቶች እንደነበሩ እንመለከታለን። ዛሬም ላይ ብዙ የተለወጡ ነገሮች ቢኖሩም ክፍተቶች አሉ። እነዛን ክፍተቶች እያረሙ እያስተካከሉ መሄድ ሀገራችን የተሻለ የሰብአዊ መብት አያያዝ ጥበቃ እንዲኖራት የሚያደርግ ይመስለኛል። ጦርነት ውስጥ ነው። ጦርነቱ ደግሞ የስነ ልቦናም ጭምር የኢኮኖሚ ብቻ አይደለም። ይሄንን በጣም ፉል ፍሌጅድ በሆነ ሁኔታ ካላስተካከልን ህመሙ እንደ እግር እሳት ነው የሚከተለው። ብዙ ጣጣ አለው። በጣም ጥሩ እናመሰግናለን። ተመልካቾች አጀንዳ ፕላስ ዛሬ በሰብአዊ መብት ተሟጋች ተቋማት የሚያወጣቸው ሪፖርቶች እውነት ሰብአዊ ወይስ ደግሞ ፖለቲካዊ የሚል ጉዳይ መነሻ አድርገን ነበረ ውይይት ያደረግነው። በውይይታችን በርካታ ሀሳቦችን አንስተናል። ባነሳናቸው ሀሳቦች ልትስማሙ ላትስማሙ ትችላላችሁ። የእናንተን ሀሳብ ግን እኛ እንፈልገዋለን። ስለዚህ በማህበራዊ ትስስር ገጾቻችን በፌስቡክ በዩቲዩብ የምትመለከቱን ተመልካቾች ሀሳባችሁን በሀሳብ መስጫ ሳጥኑ ላይ ያድርጉልን። አንብበን የሚቀጥሉት ፕሮግራሞቻችን አካል እናደርጋቸዋለን። ለማንኛውም አንዋር አብራርና እስጢፋኖስ አበራ ነበርን። አጀንዳ ፕላስን ይዘን እስካሁን አብረናችሁ የቆየ ነው። አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ይመለሳል። ውድ የአዲስ ዋልታ ቤተሰቦች በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን።